አርሶ አደሮች ከኬሚካል ማዳበሪያ ይልቅ የአፈር ለምነትና ምርታማነትን በእጅጉ የሚያሳድገውን የተፈጥሮ ማዳበሪያ አጠቃቀም ሊያዳብሩ እንደሚገባ የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ አሳሰቡ። በዞኑ የተፈጥሮ ማዳበሪያ አዘገጃጀት ተግባራዊ ካደረጉ አርሶ አደሮች መካከል በሁምቦ ወረዳ አበላ ቦንጎታ ቀበሌ የሚኖሩት አቶ ስዩም ሲዳማ ለዘመናት ምድረ በዳ የነበረ አካባቢን ምድራዊ ገነት አስመስለዋል። ሌሎች አርሶ አደሮችም ይህንን በመተግበር ከኬሚካል ማዳበሪያ ጥገኝነት እንዲላቀቁም አቶ ስዩም አስገንዝበዋል። ውብሸት ጳውሎስ በዝርዝር ያስመለክተናል። የተፈጥሮ ማዳበሪያ አዘገጃጀት በመሰልጠን በማሳው ማዘጋጀት የጀመረው አርሶ አደር ስዩም ሲዳማ ለኬሚካል ማዳበሪያ ሲያወጣ የነበረውን ወጪ አስቀርቷል። ይህ ብቻም ሳይሆን ኬሚካል ማዳበሪያ የሚያስከትለውን የጎንዮሽ ጉዳትንም ተከላክሏል። በዚህም ምርትና ምርታማነትን ኦርጋኒክ ማዳበሪያ ሁለት አይነት ናቸው። አንደኛ መደበኛ ኮምፖስትና በርሚ ኮምፖስት ሁለቱንም ይጠቀማለሁ። በርሚ ኮምፖስት ስልጠና ወሰድኩት። ትዲ ስልጠና ሰጥቶኛል። ከሰጡኝ ጊዜ ጀምሬ በትክክል ስታንዳርዱን በጠበቀ ሁኔታ ተጠቅሜያለሁ እና ምንድነው የአጠቃቀም ዘይቤዎቹ ወይም ዘዴዎቹ እንግዲህ ብዙ ጊዜ ይወስዳል ብዬ ነው ማስበው። ይበታል ቶሎ የሚበሰብስ ቅጠላቅጠሎች አሉ። እንደውም ደግሞ ቶሎ የሚበሰብስ ቅጠላቅጠሎች ደረቅ ቅጠላቅጠሎች፣ እርጥብ ቅጠላቅጠሎች ይበት ምናምን አለ። ውሃ ይጨመራል። ከዛ በኋላ በየጊዜ ደግሞ ምግብ ሲፈልጉ እነዚህ ወርሞች ምግብ ሲፈልጉ በየጊዜ ቶሎ የሚበሰብሱን እንጨምራለን። ውሃ ይጨመራል። ለራሳቸው እንደ ማሽን ናቸው፣ በጣም ይሰራሉ። ከዛ የተነሳ እንግዲህ አሁን ያለኝ በአሁኑ ሰዓት ወደ 10 ኩንታል የሚሆነው እየደረሰ ነው ያለው። የባለፈውን ተጠቅሜያለሁ በእርሻዬ ላይ። ለመሆኑ የተፈጥሮ ማዳበሪያ አዘገጃጀት አድካሚ ቢሆንም ምርቱና ውጤቱ ሲታይ ግን ድካሙን ያስረሳል ባይ ነው አርሶ አደር ስዩም። አዘገጃጀቱ የመደበኛ ኮምፖስት ደግሞ እንደዛ ደረቅ ነገር ከታች ይነጠፋል፣ ከላዩ ላይ እርጥብ ነገር፣ በላዩ ላይ ደግሞ ይበት፣ ከዛ በኋላ ደግሞ አፈር፣ ከአፈር በኋላ ደግሞ አመድ እንደዛ እየተጨመረ በየ15 ቀንና በ20 ቀን ያው የመገለባበጥ ሁኔታ ያው ያገለባብጥን ያው ዲኮምፖዝ እንዲሆን እናደርጋለን በጥሩ ሁኔታ እና ፒኤች ቫልዩንም ደግሞ ፓወሩን እንቆጣጠራለን። በጣም ሙቀት ሲበዛ ክፍተት እየከፈትን የአውስትራሊያ ትል ያሉ ናቸው እንትን ያሉት ትሎቹ የዋይ ናቸው። ቶሎ ይራባሉ። ጠላት እንዳያገኛቸው እንክብካቤ እናደርጋለን እና እነሱ ደግሞ የተወሰነ ፐርሰንት ዲኮምፖዝ ለማድረግ ያህል ወደ 75% ያህል ዲኮምፖዝ ያደርጋሉ፣ ይበላሉ። ጥርስ የላቸውም። ባይገርማችሁ በጣም ጥርስ የላቸውም፣ ግን ያው ይመገባሉ። እንደዚህ ስንይዘው መጀመሪያ ያው ስንይዘው ትንሽ ቅዝቃዜ አይሰጥም። በእጃችን ላይ ስናቆየው በጣም እንደ በረዶ ይቀዘቅዛል። በራሳቸው ደግሞ የሆነ የሚመነጩት ነገር ይኖራል ብዬ ነው ማስበው። በእንደዛ ባለ ሁኔታ ምግብ ሲዘጋጅ ቶሎ የሚበሰብስ ነገር ከውሃ ጋር ስናቀርበው እነዚህ ወርሞች ሬድ ዊንግሌር ይባላሉ። በእንግሊዘኛ ሬድ ዊንግሌር ነው የሚባሉት። በእኛ በሁለተኛ ላላጉንጢያ የተባለ ነው የሚወራው። ላላጉንጢያ ሁለት አይነት ነው። የኛ ላላጉንጢያ እዚህ ብንፈልግ እናገኛለን። የሱ ደግሞ የአውስትራሊያ ትል ሬድ ዊንግለር ትንሽ ረዘም ይላል። ደግሞ ለዚህ ስራ እንደምውል ነው ደግሞ እንደሰለጠንኩትም እንደዛ ተጠቅሜያለሁ። ይሄ ነው። አርሶ አደሮች ተረፈ ምርቶችን በመጠቀም የአፈር ማዳበሪያ አዘገጃጀት በማዳበር በስፋት የሚጠቀሙ ከሆነ ለኬሚካል ማዳበሪያ ከሚያወጡት ወጪ ከመቆጠብ ባለፈ ለረጅም ጊዜ የአፈር ለምነትን ማስጠበቅ እንደሚችሉም የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ያስገነዘቡት ከዚህ በፊት የሚጠቀሙትን የፋብሪካ ማዳበሪያ በኩል ሊመጣ የሚችለውን በአፈር ለምነት ላይ ሊመጣ የሚችለውን ተጽዕኖ ከመቀነስ አንፃር የተፈጥሮ ማዳበሪያ በጣም ትልቅ ዋጋ ያለው ነው። ተፈጥሮ ማዳበሪያ ከተጠቀመን በኋላ ከተፈጥሮ ማዳበሪያ አቅም በላይ ከሆነ የተፈጥሮ ማዳበሪያ አካባቢ የሚታየው ውስንነቱ ምንድነው?
ሰፊውን ማሳ ከማዳረስ አንጻር ውስንነት አለ። ለአርሶ አደሮቻችን የተወሰነ ማሳ ከማዳረስ አንጻር በቂ ሊያመርቱ ይችላሉ። እሱንን ለወደፊት ለሰፊው ማሳ እንዴት ማዳረስ እንችላለን የተፈጥሮ ማዳበሪያ በሚለው ዙሪያ ላይ እያሰብንበት ነው ያለነው። ነገር ግን አሁን አርሶ አደሮቻችን የያዙበት አካሄድ ያላቸውን ማሳ ከማልማት አንጻር በተፈጥሮ ማዳበሪያ የሄዱበት አካሄድ በጣም ምርትና ምርታማነትን የሚያሳድግ የተፈጥሮ አካባቢውን የሚመልስ ተፈጥሮን የሚያገግም ረጅም ጊዜ ሊያቆይ የሚችል ስለሆነ እኛም የምናበረታታው ነው። በቀጣይም ቢሆን አነስተኛ የእርሻ ማሳ ያላቸው አርሶ አደሮች የተፈጥሮ ማዳበሪያ አዘገጃጀትና አጠቃቀም በማዳበር የግብርና ምርታማነትን ማሳደግ እንደሚችሉም ዶክተር ዘማች አሳስበዋል። የተፈጥሮ ማዳበሪያ ላይ ሌላውን ትንሽ አቅም ያለ ሰው ቀላቅሎ ተጠቅሞ ሰፊ ማሳ ካለ ማዳረስ ይችላል እና ተፈጥሮ ማዳበሪያና የፋብሪካ ማዳበሪያ ቀላቅሎ መጠቀም ይችላሉ። አንዳንድ ቦታ ላይ ያ ምንድነው ማሳዎቻቸው ሰፊ ከሆነ ማዳረስ ካልቻሉ ካልሆነ በስተቀር በተፈጥሮ ማዳበሪያ መጠቀሙ የአፈር ለምነቱን እጅግ በጣም ያሻሽላልና ይሄ በአርሶ አደር ውስጥ ሰርጾ አርሶ አደር ለራሱ አስተማሪ እስከሚሆን ድረስ አብረን የምናስቀጥለው ይሆናል ማለት ነው።